ወይኔ ስንት ነገር አላገዝኩ። አንተኔ እንዴት ለማጥቃት ትሞክራለህ? በተደጋጋሚ ጊዜ ነገርሽ ነበር። አንቺ ግን የእሷን ጉዳይ ማሳካት አልቻልሽም። በዚያ ቀን ደግሞ ሰክሬ ስለነበረ የማደርገውን ነገር አላውቅም። ገባሽ አይደለ? መቼም እንዲገባኝ አልፈልግም። ገደልም መግባት ትችያለሽ፣ ግን ስለሆነው ነገር አንዳች ነገር ትንፍሽ እንዳትይ። የዚህ አይነት ወራዳና ቆሻሻ ተግባርህ ምን ተብሎ ይነገራል? ይልቁንስ ያቺን እስስት ብታወራት ይሻላል። እቺ ደደብ አንድ ነገር ከነገረችው ያበቃል። ስለማን ማወራ ይመስልሻል? ለነገሩ ሁለት ወንድ አይደል እንደምታጫውችው ይምታታብሻል። አይ እኔ እንኳን እንደዚህ አይነት ጋጦጥ አይነት ባህሪ የለኝም። አሁን መዘባረቁን ተይና እውነቱን ነገር ለሳሚ ምንድን ነው የነገርሽው? ምንም የነገርኩት ነገር የለም። ደግሞ አንድ ነገር አንቺ ቆሻሻ ከማን ጋር ነው በዚህ መንገድ እያወራሻለሽ? ማን ነው ቆሻሻ? አባት አይደለም። ሳሚና ሰላም ነገሩ ሁሉ ለማፋጠን ይሞክራሉ። ነገር ግን አሁን ላይ አቶ ግርማ ደርሶ እንዳይሆን አድርጓቸዋል። ሳሚ አባቱን ማንነት ካወቀ ጀምሮ ሁሉም ነገር እሱ ላይ ትኩረቱን ቀጥሎበታል። አባቴ ይሄን ያክል አይነት ሰው ከሆነማ እኔ እሱንማ ለስራው መስጠት አለብኝ ብሎ ቆርጦ እሱን ለማጋለጥ ከሰላም ጋር እየተባበረ ይገኛል። ሰላም ካሁን በኋላ አባትህን አንተ ምንም አታውቀውም፣ ይበልጥ ግን በስነ ስርዓት መጠንቀቅ አለብን ትለዋለች። ሳሚ ስሜታዊነቱንም ቀጥሏል። አባቱ በየሰዓት ይደነፋል። አባቱ ሲያየው ስሜታዊ በመሆንና ሰላምንም ያደረገባቸው ነገር እያሰበ ራሱ መቆጣጠር ያቅተዋል። በዚህ ሰዓት አቶ ግርማ ሊነቃበት ችሏል። ይህንን ነገር ደግሞ በሁሉም ነገር ላይ ጥልቅ እያልክ ነው፣ ለምንድን ነው በሰው ህይወት የምትገባው እያለ ሰላምም ሲከላከልላት ብዙ ጊዜ ያስጥለዋል ማለት ነው። አሁንም ቢሆን ሜሮን ባደረገችው ነገር ላይ እየተቀጣች ትገኛለች። በጣም ከባድ ድብደባ ከደረሰባት በኋላ ሜሮን በዝምታ አድፍጣ ነገሩ ሁሉ እያካሄደች ትገኛለች። ሰላም ነገሩ ሁሉ ከሳሚ ጋር ትብብሯ ከቀጠለች በኋላ ይበልጥ ውስጣ ሰላም አግኝቶና የእናቴም አሁን ላይ ያለችበት ሁኔታ መመለስ እችላለሁ ብላ ጥረቷን ቀጥላለች። ሳሚና ጆሲ ነገሩ ሁሉ በጣም እንደተራሳሱና ሳሚም ትኩረት ለጆሲ እንዳልሰጠው ጆሲ ሲናገረው ነበረ። ጆሲ ግን አሁንም ቢሆን ለሳሚ በጣም እንደሚረዳውና ይበልጥ ግን ከአባቱ ጋር ከባድ ጸብ ውስጥ እንዳይገባ ጆሲ እየተናገረው ነበረ። በመሀል ግን ሳሚ ስሜታዊ ሆኖ አባቱ ከተናገረው በኋላ በጣም አቶ ግርማ ንዴት ውስጥ በመግባትና የሆነ ያወቀው ነገር አለ በማለት ሰላምንም ያፋጥጣታል። ሰላምም ለሳሚ የነገረችው ነገር ያለ መስሎትና ይሄ ነገር ያልሽው ነገር ካለ እያለ ያፋጥጣታል። ግን ደግሞ ሳሚ ምንም ነገር አላልኩትም ግን ደግሞ እያለችው ባለ ጊዜ ሳሚ ድጋሚ አሁንም ይደርስባቸዋል። በዚህ ሰዓት አቶ ግርማ ምን እዚህ ያረማምጠሃል በማለት ሳሚንም በጣም በንዴት ያዋራዋል። ሳሚ አሁንም ራሱ መቆጣጠር አቅቶትና አባቱ እንዳልሆነ በንዴት ይናገረዋል። አባቱ እንዳልሆነ ከተናገረው በኋላ አቶ ግርማ ጥርጣሬውን ጨምሯል። እንዴት እንዲህ ልትለኝ ችለሃል? እኔ እኮ ነኝ ይሄ ሁሉ ማድረግ ያሳየው በማለት ሳሚንም በጣም በመጥፎ ንግግሮች ያናግረዋል። ሳሚ አባትነት ማለት ይሄ ሁሉ በእንደዚህ አይነት ሀብት ወይንም እንዲህ ማስቀመጥ አይደለም፣ ብር መስጠት አይደለም እያለ የአባትነት ፍቅር አትሰጠኝም በማለት ሳሚን በንዴት ያዋራዋል ማለት ነው። አሁንም ቢሆን ሜሮን እቅዷ አሁንም ሌላ ነገር ለማድረግ እየሞከረች ነው። ከጆሲና ከሜሮን ጋር በጣም ከባድ የሆነ ግፊት ውስጥ ገብተዋል። ሜሮን አላቆመችም። አሁንም ቢሆን አንቺ አንድ ጥፋት ስታጠፊ ጥላሽ እንደሆንኩኝ አስቢ ብሏታል ጆሲ። በዚህን ሰዓት እኔም አንተ እንዲህ ከተከተልከኝ እኔም ህይወትህን አጥፋዋለሁ እያለች ትዝትበታለች። ግን ደግሞ ሜሮን አሁን ላይ ሳሚም ጆሲም ያልፈራችበት መንገድ ምን እንደሆነ ባይታወቅም ጆሲ ግን አሁንም ቢሆን እኔ ለወንድሜ ትክክለኛ ማንነቶች ሳላሳየው መቼም ቢሆን እረፍት አላገኝም እያላት ይገኛል። ሜሮን አሁንም አንተ ይሄንን ነገር ስታደርግ ሁሌም ያንተ ህይወት ለመንጠቅ ታገላለሁ ትላለች።
ሳሚና ሜሮን መሀል ክፍተት ተፈጥሯል። የሁለቱ ክፍተት የተፈጠረው ሜሮንም ትኩረት እየሰጣት እንዳልሆነና ከሰላም ጋር ብዙ ጊዜ ትታያለች፣ እኔ ሚስትህ እያለሁ ብላ ጥርጣሬ ውስጥ ትገባለች። ሳሚ ነገሩ ሁሉ አንቺ እንደምታስቢው አይደለም ቢላትም ግን ደግሞ እሷ እንደማታርፍ ትነግረዋለች። ካሁን በኋላ አንተ እኔ ሚስትህ ከሆንኩኝ እንደ ሚስትነት ታዲያ ለምንድን ነው ከሌላ ሴት ጋር የምትታየው? በማለት ይበልጥ ህመሙ እንዲብስ ታደርግበታለች። በዚህን ሰዓት ተናዶና አንቺ ሴትዮ ብሎ ቢናገራት ግን ደግሞ ሴትዮ ልትለኝ ደርሰሃልና ካሁን በኋላ ካንተ ጋር ምንም የለኝም እያለችው ትገኛለች። አቶ ግርማን አፋጣውና አንተ እኮ ልትደፍረኝ ነበረ ብላ ሰው ፊት ለመናገር በሞከረች ሰዓት ሰው እንዳይሰማ አፍሽን ዝጊ እያላትና እና ደግሞ እሱን ስታዋራ ጥንቃቄ እንድታደርግ አቶ ግርማ ያስጠነቅቃታል። ሰላም አሁንም ቢሆን ወረቀቱ በመፈለግ ላይ ናቸው ማለት ነው። እቤት አንድም ሰው ስለሌለ ሳሚና ሰላም ነገሩ ሁሉ ለማፋጠን ይሞክራሉ። በዚህን ሰዓት ግን አቶ ግርማ ከሄደበት መመለስ ችለዋልና ነገሩ ሁሉ ሳሚና ሰላም ላይ እንደደረሰባቸው ሲያውቁ ነገሩ ሁሉ በድብቅ ማድረግ ጀምረውታል። ግን አቶ ግርማ አሁን ላይ የሚደርስበትንና ሳሚም እንዴት አድርጎ ነው አባቱን አሳልፎ የሚሰጠው? ሰላምስ የእናቷንም ይህን ያክል ጉዳቷ ትመልሰላታለች? ቤታቸውስ የተወሰደባቸው እንዴትስ ይመለሳል የሚለውን አብረን ምናይ ይሆናል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉኝ ማለት ነው። ዛሬ ላይ ሀሴት ድራማ እንዳያችሁት ሰላምና ሳሚ አሁንም በምስጢር የቤተሰቡንም የአባቱ የእስካሁኑ እቅዱ ሳሚ ስለደረሰበት ሁሉም ነገር ላይ ከሰላም ጋር ተባብሮ ፋይሉ ለማግኘት ጥረት ላይ ናቸው ማለት ነው። ፋይሉን አግኝተው አባቱም ለሰራበትንም ነገር ለማስከፈል እየጣረ ነው። አቶ ግርማ ይህንን ነገር ይገባዋል የሚለውንም ነገር አሁን ላይ በወረቀቱ ይወሰናል። የሰላም እናትም ለስካሁኑ ላስከፈላትንም ዋጋ ሳሚም ይሄ ነገር በእነቱ በሞተችው እናቱና ይህንን መመለስ ባይችልም ለሷም ዋጋ እንደሚያስከፍላት ነው እየተናገረ ያለው።